ሰበር ዜና ህወሓት በቀጣይ ሳምንታት በወልቃይት ውጊያ ሊከፍት መሆኑ ተሰማ። ጠቅላይ ሚኒስትር አብይ አህመድ በቁጣ ምላሻቸውን ሰጥተዋል። ጠቅላዩ ከባድ ማስጠንቀቂያን ሰንዝረዋል። ጀነራል ታደሰ ወረደ ስለዚህ ጉዳይ ምን አሉ? ዶክተር ደብረጽዮን ገብረ ሚካኤልና ጠቅላይ ሚኒስትር አብይ አህመድን ያፋጠጣቸው ጉዳይ ምንድን ነው? ሁለቱም ከያቅጣጫቸው ክሶቻቸውን እየሰነዘሩ ይገኛሉ። ህወሓት ሊከፍተው ስላለው ውጊያም በዝርዝር መረጃችን በስፋት የምናስደምጣችሁናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ ጉዳያችን ስናመራ ህወሓት በቀጣይ ሳምንታት በወልቃይት ውጊያ ሊከፍት መሆኑ ተሰምቷል። ህወሓት በወልቃይት በቀጣይ ሳምንት ውስጥ ጥቃት ሊከፍት ማቀዱ ተሰምቷል። አንድ የወልቃይት ከፍተኛ አመራር የህወሓት የጦርነት እቅድን በተመለከተ መረጃ አሰራጭቷል። በእቅዱ መሰረት ከሻቢያ ጋር በመናበብ በዳር ወር ውጊያ ለመክፈት አቅዷልም ተብሏል። ዘ ኢኮኖሚስት መጽሔት ከሳምንታት በፊት በወልቃይት አዲ ውጊያ ሊቀሰቀስ ይችላል ሲልም ዘግቦ ነበር። ውጊያው በሁመራ ሊፈነዳ መቃረቡን የሚጠቁሙ ወታደራዊ መረጃዎችም እየወጡ ይገኛሉ። አንድ የወልቃይት ከፍተኛ አመራር ህወሓት በዳር ወር ጦርነት ለመክፈት ዝግጅት ጨርሷል ሲሉ በማህበራዊ ትስስር ገጻቸው ላይ አጋርተዋል። የወልቃይት ጠገዴ ዞን የሚሊሻ ጽህፈት ቤት ኃላፊ የሆኑት አቶ ክብረ አብ በማህበራዊ ገጻቸው ባሰራጩት አጭር መረጃ በቀጣይ ሳምንታት ጦርነት ለመክፈት ዝግጅት እንዳለ መረጃው ደርሶናልም ብለዋል። የሚሊሻ ጽህፈት ቤት ኃላፊው ወያኔ በመጪው ወር ማለትም ህዳር ወር ወልቃይት ጠገዴን በኃይል ለመውረር ተዘጋጅቷል። የነጌታቸው ረዳ ተፈናቃይን በተመለከተ አጀንዳ ትተን አሁን በአንድነት መቆም መዘጋጀት አለብን። ለዳግም ባርነት የሚወድቅ ትውልድ የለም። እኛ የአባቶቻችን ልጆች መሆን አለብን። የጀመርነው ትግል ዳር ማድረስ አለብን ሲሉ ህዝቡ በንቃትና በተጠንቀቅ እንዲቆምም አዘዋል። በወልቃይት ጥቃት ሊከፍት ይችላል የተባለው ኃይልም አርሚ 70 ነው። በኮሎኔል ሙዘየን የሚመራው ይህ አርሚ ባለፈው ሳምንት ግዙፍ የኮማንዶ ኃይል በሸረሪና ማስመረቁ አይዘነጋም። ዘ ኢኮኖሚስት ባለፈው ሳምንት ባሰራጨው ሰፊ ዘገባው በቅርቡ በወልቃይት ውጊያ ሊቀሰቀስ ይችላል ሲል ስጋቱን መግለጹም ይታወሳል። መጽሔቱ ያነጋገራቸው የህወሓት አርሚ 70 ወታደሮች ሱዳን ላይ ከአልቡርሃን ወግነን እየተዋጋን ከተማችንን ማስለቀቅና መልሶ መቆጣጠር ችለናል፣ የራሳችንን መሬት ለማስመለስ ደግሞ እንችላለን፣ ይህንንም በቅርቡ እናደርገዋለን ሲል መናገሩን ዘገባውም ጠቅሷል። በተያዘ መረጃችን ጠቅላይ ሚኒስትር አብይ አህመድ ህወሓትን የሰላም ስምምነቱን በመጣስ ከሰዋል። በትግራይ ከግጭት ይልቅ ልማት እንዲሰፍንም ጠይቀዋል። ጠቅላይ ሚኒስትር አብይ አህመድ ህወሓት የፕሪቶሪያው የሰላም ስምምነትን ባለማክበር እንዲሁም ከፌዴራል የሚላክ በጀትን ለልማት ስራዎች ከማዋል ይልቅ ለወታደራዊ እንቅስቃሴዎች በማዋልም ወንጅለዋል። ጠቅላይ ሚኒስትሩ ይህንን ያሉት ጥቅምት 18 ቀን 2018 ዓ.ም በተካሄደው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባ ላይ ከምክር ቤቱ አባላት ለቀረበላቸው ጥያቄዎችም በሰጡት ምላሽና ማብራሪያ ነው። ጠቅላይ ሚኒስትሩ በማብራሪያቸው መንግስታቸው በትግራይ ክልል ውስጥ ተጨማሪ ውጊያ እንደማይፈልግም ተናግረዋል። አክለውም የመንግስታቸው ትኩረት ሀገሪቱን በጋራ በማልማት ላይ መሆኑን አጽንኦትም ሰጥተዋል። መንግስትን በኃይል የመጣል ማንኛውም ሙከራ ፈጽሞ እንደማይሳካ የገለጹት ጠቅላይ ሚኒስትር አብይ አህመድ አያይዘውም በትግራይ ዘላቂ ሰላም ሊመጣ የሚችለው ትጥቅ በመፍታት በሪፎርምና በትብብር ብቻ መሆኑን ይህም የመንግስታቸው አቋም እንደሆነ በድጋሚም ግልጽ አድርገዋል። ጠቅላይ ሚኒስትር አብይ አህመድ በፌዴራል መንግስት ለትግራይ ክልል የተመደበው በጀት ሙሉ በሙሉ በልማት ላይ ሳይሆን ለወታደራዊ እንቅስቃሴዎች እየዋለ ነው፣ ይህም ትክክል አይደለም ሲሉም ገልጸዋል። ትግራይ ልማት እንደሚያስፈልጋትና ለዚህም በሰላማዊ መንገድ መስራት እንዳለባትም አጽንኦት ሰጥተው ተናግረዋል። ወደ ቀጣይ ጉዳያችን ስናመራ በውስጣችን ላለው ችግር መፍትሄው እኛው ነን ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። በዛሬው ዕለት በመቀለ ከተማ የትግራይ የህዝብ ግንኙነት ወይንም ትግራይ ፐብሊክ ዲፕሎማሲ ጉባኤ የተከናወነ ሲሆን በዝግጅቱ ላይም የክልሉ አመራሮች፣ የሃይማኖት አባቶች፣ የፖለቲካ ፓርቲ መሪዎችና ሌሎች የህብረተሰብ ክፍሎችም ተገኝተውበታል። በጉባኤው ላይ ንግግር ያደረጉት የክልሉ ጊዜያዊ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በትግራይ ውስጥ የተጋረጡ ችግሮችን ለመፍታት ጥረት እያደረጉ ላሉ አዘጋጆችም ምስጋናቸውን አቅርበው ብዙ ጊዜ ውጫዊ ስጋቶች ላይ ትኩረት አድርገን ነበር ሲሉም ገልጸዋል። ጨምረውም ለረጅም ጊዜ ችግሮችን ከውጭ ስንመለከት ቆይተናል፣ ነገር ግን ዋናው ችግራችን ውስጣዊ ነው። በውስጣችን ያለው ችግር ፈጣሪዎች እኛንን፣ ተዋናዮቹም እኛንን። እናም
መፍትሄዎቹም እኛንን በማለት አስረድተዋል። በተለይም አንድነትንና ሰላምን ለሚያናጉ ውስጣዊ ችግሮች ትኩረት መስጠት እንደሚገባም አሳስበዋል። ፕሬዝደንቱ ንግግራቸውን ሲቀጥሉ ውስጣዊ ችግራችንን የሚያባብሱ ውጫዊ ምክንያቶች አሉ። በትግራይ ውስጥ ላሉ ችግሮች እነዚህ የራሳቸው አስተዋጽኦ ቢኖራቸውም ችግሮቹን ራሳችን መፍታት አለብን ካሉ በኋላ የትግራይን ገጽታ ወደ ነበረበት ለመመለስ ጥረት ማድረግ እንደሚገባም ገልጸዋል። በተያዘ መረጃችን ጠቅላይ ሚኒስትር አብይ አህመድ ህወሓትን የሰላም ስምምነቱን በመጣስ ከሰዋል። በትግራይ ከግጭት ይልቅ ልማት እንዲሰፍንም ጠይቀዋል። ጠቅላይ ሚኒስትር አብይ አህመድ ህወሓት የፕሪቶሪያው የሰላም ስምምነትን ባለማክበር እንዲሁም ከፌዴራል የሚላክ በጀትን ለልማት ስራዎች ከማዋል ይልቅ ለወታደራዊ እንቅስቃሴዎች በማዋልም ወንጅለዋል። ጠቅላይ ሚኒስትሩ ይህንን ያሉት ጥቅምት 18 ቀን 2018 ዓ.ም በተካሄደው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባ ላይ ከምክር ቤቱ አባላት ለቀረበላቸው ጥያቄዎችም በሰጡት ምላሽና ማብራሪያ ነው። ጠቅላይ ሚኒስትሩ በማብራሪያቸው መንግስታቸው በትግራይ ክልል ውስጥ ተጨማሪ ውጊያ እንደማይፈልግም ተናግረዋል። አክለውም የመንግስታቸው ትኩረት ሀገሪቱን በጋራ በማልማት ላይ መሆኑን አጽንኦትም ሰጥተዋል። መንግስትን በኃይል የመጣል ማንኛውም ሙከራ ፈጽሞ እንደማይሳካ የገለጹት ጠቅላይ ሚኒስትር አብይ አህመድ አያይዘውም በትግራይ ዘላቂ ሰላም ሊመጣ የሚችለው ትጥቅ በመፍታት በሪፎርምና በትብብር ብቻ መሆኑን ይህም የመንግስታቸው አቋም እንደሆነ በድጋሚም ግልጽ አድርገዋል። ጠቅላይ ሚኒስትር አብይ አህመድ በፌዴራል መንግስት ለትግራይ ክልል የተመደበው በጀት ሙሉ በሙሉ በልማት ላይ ሳይሆን ለወታደራዊ እንቅስቃሴዎች እየዋለ ነው፣ ይህም ትክክል አይደለም ሲሉም ገልጸዋል። ትግራይ ልማት እንደሚያስፈልጋትና ለዚህም በሰላማዊ መንገድ መስራት እንዳለባትም አጽንኦት ሰጥተው ተናግረዋል። ወደ ቀጣይ ጉዳያችን ስናመራ በውስጣችን ላለው ችግር መፍትሄው እኛው ነን ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። በዛሬው ዕለት በመቀለ ከተማ የትግራይ የህዝብ ግንኙነት ወይንም ትግራይ ፐብሊክ ዲፕሎማሲ ጉባኤ የተከናወነ ሲሆን በዝግጅቱ ላይም የክልሉ አመራሮች፣ የሃይማኖት አባቶች፣ የፖለቲካ ፓርቲ መሪዎችና ሌሎች የህብረተሰብ ክፍሎችም ተገኝተውበታል። በጉባኤው ላይ ንግግር ያደረጉት የክልሉ ጊዜያዊ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በትግራይ ውስጥ የተጋረጡ ችግሮችን ለመፍታት ጥረት እያደረጉ ላሉ አዘጋጆችም ምስጋናቸውን አቅርበው ብዙ ጊዜ ውጫዊ ስጋቶች ላይ ትኩረት አድርገን ነበር ሲሉም ገልጸዋል። ጨምረውም ለረጅም ጊዜ ችግሮችን ከውጭ ስንመለከት ቆይተናል፣ ነገር ግን ዋናው ችግራችን ውስጣዊ ነው። በውስጣችን ያለው ችግር ፈጣሪዎች እኛንን፣ ተዋናዮቹም እኛንን፣ እናም መፍትሄዎቹም እኛንን በማለት አስረድተዋል። በተለይም አንድነትንና ሰላምን ለሚያናጉ ውስጣዊ ችግሮች ትኩረት መስጠት እንደሚገባም አሳስበዋል። ፕሬዝደንቱ ንግግራቸውን ሲቀጥሉ ውስጣዊ ችግራችንን የሚያባብሱ ውጫዊ ምክንያቶች አሉ። በትግራይ ውስጥ ላሉ ችግሮች እነዚህ የራሳቸው አስተዋጽኦ ቢኖራቸውም ችግሮቹን ራሳችን መፍታት አለብን ካሉ በኋላ የትግራይን ገጽታ ወደ ነበረበት ለመመለስ ጥረት ማድረግ እንደሚገባም ገልጸዋል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ መልካም ቆይታ